እሷን ከሩጫ ሜዳ ያገለለ ሰው ነው። የብዙ ሰዎችን ትዳር ያፋታ ነው። አዎ ጌጤ ዋሚን ትዳሯን ያፋረሰ ብዙ ነገሮቿን ያበለሻሸ እና በሚዲያ ላይ አውጥቶ እንደዛ የዘረገፈ አሁን ሁሉ ሰው ሊረዳ የሚገባው ሁለት አይነት ስራ ነው እየሰራ ነው። አንደኛ በቤቱ ያሉ እንዲጸኑ። አዎ በእርግጥም ኦርቶዶክስ ተዋህዶ ግርማና ተስፋዬ ስንዱ የሚቀልዱባታል። ወርውሮ በሚመታው ዳቦን የተመታ ሰው ነው ዳቦውን ወስዶ የሚበላው። እሱ ሰውነቱን የታጠበበትን እህል ያበቁበትና እንጀራ ጋግሮ ሰዎችን ያበላሉ። ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። እንዴት መሻችሁ? አለው ከየት ነው? ከአዲስ አበባ ነው። እሺ ኤፍሬም እንዴት ዋልክ? ያቆን እንዴት አመሻ? ትምህርት ቤት እምነት ነው። እኔ ኦርቶዶክስ ነኝ። የነ ግርማ ደጋፊ ነህ? አክቹዋሊ እሳቸውም ፕላስ ከተማሪያምን ለዚህ ነገር ደግፋቸው ነበር ከዚህ በፊት ማለት ነው። እሺ እና ብዙ ጥያቄ የፈጠሩልኝ ቀርቤ ያየኋቸውም ስለነበረ እነዚህ ሰዎች በቪዲዮ ልታወራን ትችላለህ? ትንሽ ስለ መሽቶ ተኝቼ ስለሆነ ነው። እሺ ቀጥልሽ። እና ፊዚካሊ ቀርቤ አይቻቸዋለሁ እነዚህ ሰዎች ሁላቸውም ማለት ነው። የሆነ ጊዜ ታስታውስ ከሆነ ከአንተ ጋርም ተማሪያም በስልክ በገብርኤል በሚካኤል ስትል የሆነ ጊዜ ታስታውሳለህ? አጠገባ ነበርኩኝ እዛ ሰዓት ሪሊ። እና ኤፍሬም እንኳን ያውቀኛል፣ ኤኒዌይ ያውቀኛል ኤፍሬም። አንተ ላይ ያሰደብኩኝ። ኦኬ አሁን አወኩህ፣ ይቅርታ አሁን አወኩህ መሰለኝ። እሺ የሮብ ነው። ቆይ አንድ ጥያቄ ልጠየቀ። ኦይ ተስፋዬ እህተ ማርያም ጋር መጥቶ ነበር አይደል? ትዕግስት ጋር ምን እህተ ማርያም ነች እቺ ደግሞ? የሆነ ጊዜ መጥቶ ነበረ። ለስለላ ነው የመጣሁት ልሰልላት ነው አለ። ያው እሱ እንደዛ ነው ያለው። ግን እዛ ውስጥ እኔ አክቹዋሊ እዛ ሰዓት አልነበርኩም እዛና፣ ግን ሲነግሩኝ ትዕዛዝ እንደሰጠችው ነው የነገሩኝ። ማለት መጥቶ ትዕዛዝ ሰጥታው ሄደ ነው ያሉ። መጥቶ ትዕዛዝ ሰጥታው ሄደ ነው ያሉ እነሱ የሚሉት ማለት ነው። እሱ ደግሞ ያው እንደማንኛውም ሰው ገብቼ አይቼ ሄድኩኝ ነው የሚለው። እና ባይዘው ብዙ ሰዎች ይመጡ ነበር። እነዚህ ደብተራዎች ይመጣሉ፣ አንዳንድ ቄሶች ይመጣሉ። ደብተራ ይባላል፣ መተተኞች፣ አስማተኞች ነው። ያው ለሰው እንዲገባው በሚያውቀው ቋንቋ ለማለት ነው እንጂ ያው መተተኞች ነው። ይሄን ነገር ማተመርተ ነው። መተተኛና አስማተኛ ይባላሉ እነሱ። ደብተራማ ክቡር የቤተክርስቲያን ነው። ያ ለምሳሌ አሁን ምን ለማለት ነው? እህተ ማርያም ብለህ ከመጥራት ትዕግስት ፍታውቅ ብትል ሰው አያውቃትም። ገባ? በዛ ስለሚያውቁት ያው ሰው እንዲረዳው በማለት ነው እንጂ እሱ ክቡር ስም ነው ያለው። ደብተራ ማለት ሌላ ትርጉም ነው ያለው። ትጂ የሆላንድ የእንግሊዟ ሞዴሊስት ብትባልስ? የሞዴሊስት ልብስ ሰፊዋ ሞዴሊስቷ ብትባል የትጂን ፎቶ የድሮ ፎቶ አሳሳየለ ተዛ ኤኖይ በቅርቡ ማነው ስማቸው አውስትራሊያ ያሉት ሊቀ ትጉሃን ስማቸው አልያዝኳቸው። እሳቸው ብዙ እንትን ምስጢር እያወጡ ነው ስለሷና አሁን በቅርቡ እኔ አትሊስት በቅርቡ ነው ከእሷ ጋር ትንሽ ተኮራርፈን የተለያየ ነው ማለት ነው። በዚህ አንድ ወር 2 ወር ማለት ነው እንጂ 7 ዓመት ሙሉ ከእሷ ጋር ቆይቻለሁ። እኔ ከእንግሊዝ ሀገር መጥቼ እዚህ 7 ዓመት ሙሉ ከእሷ ጋር ቆይቻለሁ።
አንተ በጣም 7 ዓመት ከእሷ ጋር ከእንግሊዝ ሀገር ድረስ እና ሰው በሚዲያ እንደሚታዩ አይደለም ለማለት ነው ዋናው እንትን ሀሳቤ። በሚዲያ እንደሚታዩ አይደለም። ውስጥ ስትገባ ብዙ አይነት ፐርሰናሊቲ ነው ያላቸው። ትንሽ የነ መምህር ተስፋዬና የመምህር ግርማ አላ የሆነ ትክክል የሚያስመስለው ነገር ስላለ ያው ሰው ቢከተላቸው እንትን አይልም፣ አይገረምም። ግርማስ መጥቶ አያውቅም እሷ ጋር አይመጡም፣ ግን ያው በስልክ ይደዋወላሉ። አይ ቲንክ ኦኬ። እንደዚህ አይነት ኮኔክሽን እንዳላቸው አንዳንድ የመምህር ግርማ የንስሐ ልጆችም እዛ ጋር ማህበርተኞች አሉ፣ የተማሪያም ማህበርተኞች የሚመጡ አሉ እና ያውቃሉ ማለት ነው። ኤኒዌይ ይነጋገራሉ፣ መልእክት ምናምን ፓስ ያደርጋሉ። እነሱ መጥቷል፣ ቪዲዮ አለ እያለች ነው ሰላም እሷ ጋር መምህር ግርማ መጥቷል እያለች ነው ሰላም እዚህ ላይ ያለችው። አምና ሹር ግን ወደ እሷ የመጡበት ቀን አላውቅም። ግን የሆነ ልጆቹ አላቸው እሳቸው የንስሐ ልጆቹ አለ አይደለ? የሆነ መምህር ግርማ እዛ ጋር ማህበርተኞች አሉ እና ያው መልእክት ያስተላልፋሉ። እንዲህ ብላቸዋለች፣ እንዲህ ተብለዋል ብላ ያስተላልፋሉ። ለመልእክት ይሰጠዋል። እሷ እኮ አታፍርም፣ ታስተላልፋለች አይደለም? ለመምህር ግርማ አለች ከይቅርታ ጋር እኔ ቀጥሎ አብርሽ እና ቢንዬ ሁላችሁም ባትሪ ጥርቅም ስለሚያደርግ ነው። ግን አብርሃምን እንደማውቀው ረጅም ዓመት እንደማውቀው እና በጣም ረጅም ጊዜ እዛ ውስጥ ቢኖርም ግን በውስጥ መስመር እንደምንማማርና ብዙ ጥያቄ ጠይቀኝ እንደነበረ ሁሉን ነገር እንደማይቀበል ዝም ብለን አይደለም የምንናገረው። ከሷ ውስጥ ይወጡ አሉ፣ ብዙዎች አሉ። እሱም አንድ ምስክር ነው። ለመውጣት በጣም የተቸገረ ልጅ ነው። ብዙ ጊዜ ወጣ ገባ እያለ የተመለሰም ልጅ ነው። ኤኒዌይ ፋይናሊ ስለወጣ አሁን ሙሉ ለሙሉ ወጥተህ ከሆነ በህሊናው ወጥቷል። በነገራችን ላይ መቼም ከኔ ጋር እንኳን ስናወራ ከ2 ዓመት እንኳን በፊት ራሱ ብዙ ነገር አትቀበልም ነበር። ልክ ነኝ አይደለም አብራ? ያ ኤኒዌይ እኔ ጋር አሁን ብዙ ሪከርዶች አሉ። ራሱ ምስጢር ያወጣቻቸው አንዴ የምታወራው ነገር ከሰው ጋር ከኔ ጋር የሚሆን 1-2 ሰዓት የተጨቃጨቀችው ቮይስ አለ ሪከርድ እልክላቸዋለሁ። አብርሽ ስለሚዘጋ ለቢኒ ስለመጣ ደስ ስላለኝ ነው። አለ የኔ ኮንታክትም አለ እንትን በለኝ። ግን ድሮ እንደነገርኩ በውስጥ መስመር እናወራለን። ያሉን መረጃዎች ሉዝ ከማድረግ በፊት ለቢኒ ላክለት። እሺ ከቻልክ ለቢኒም ለኔም ላክልን። ከዛ በኋላ እናወራለን። ቴንክ ዩ። ይሄንን ሳልነግር መውጣት ስላልፈለኩ ነው። ኦኬ ኖ ፕሮብለም። እኔ ጋር ኢንተርቪው ልናረግ አውርተን ነበረ። ብዙ ያሰብነውን ያወራነውን ታስታውሳለህና እንዳይበላሽብህ ማለቴ ነው። አሁን በትልቅ ፕላትፎርም ላይ እንሰራዋለን። ያ እንደዛ ብዬ ነው ያው ጫፉን ሰላም ለማለት ነው እንጂ እንዲህ በዚህ የሚሆን አይደለም። ብዙ ነገሮች ስላሉ ያው ለኔም ትንሽ ሪስኪ ነገር ስለሆነ ኤቭሪቲንግ ሴፍ ስላልሆነ ያው ሰላም ለማለት ነው እንጂ ኮንታክት እንትና አድርጉኝና ኤኒዌይ እናወራበታለን። ስልኬን ለጥፉለት። በዋትስአፕ አይበለኝ። እንኳን እግዚአብሔር ረዳ። በእውነት ከእንደነዚህ አይነት አጭበርባሪና ሐሰተኞች እንኳን እግዚአብሔር ረዳ። ስንዱማ ከኔ ጋር ስንት ተቀጣቀጠች። ስንዱ ያንተ ነው የገብርኤል ልጅ የጻፈው ታች። በዋትስአፕ ኦኬ ያ ይገርማል። ከባድ ህይወት ነው። በሰው ህይወት ነው የተቀለደ ያለው በጣም እንደዚህ አይመስልም። ስንት ሰው ሲመክረን ሲዘክረን ህይወታችን፣ ጊዜያችን፣ ገንዘባችን፣ ጉልበታችን ሁሉ ነገር እንደባዶ በማይረባ ነገር አልቋል። አሁን እኮ ሁላችንም ተበታተንን በየጎደናው ነው የወደቅነው። ግማሻችን ከቤተሰብ የሌለው ጎደናው፣
ግማሹ ተመልሶ ወደ አረብ ሀገር፣ ግማሹ ተመልሶ ወደ ኤሮፓ። አንተ ብቻ ነው የቀረው። እኔ መውጫ ትቼ ነዋ። ፓስፖርቴን ተቃጠለ። እዚህም ሰው የለም። መውጫ ማጣው ክራይ ቤት የሚል ማን ከጓደኛዬ አንዴ ከአንዱ እያደርኩ ራሱ ብነረው ነኝ። እሷ እየፈለገች አፈር ትብላ። ከእንግሊዝ ነው የመጣው። አንተ እዩ ለምንድን ነው የማትወስደው? እሱ ይውሰደው። አንተ እዩ ፓስፖርት ምንድን ነው የተቃጥሎ ነው ማደስ አችልም? የኔ ሪፊጂ ስታቱስ ነበረ። መጀመሪያ አሳይለም ሲክ ስቴክ 5 ዓመት አይደለም የሚሰጠው? ያ 5ኛ ዓመቱ ላይ ነበር የመጣሁት። ልክ ሊያልቅ ሲል ማለት ነው። ትንሽ 1 ዓመት ልቆይና ኢንዴፊኒት አለ ለ10 ዓመት የሚሰጠው ከዛ ቀጥሎ ማለት ነው። እሱን ላስተካክልና መጣለው ስላት አጣድፋ አሁን ካልገባ በር ይዘጋብሃል ብላ አጣድፋ ነው የመጣችኝ። በትንቢት መልክ በትዕዛዝ መልክ አዎ ግባ ብላለች መብራም ብላ። ወንድሜ ዋናው ነገር እንኳን እግዚአብሔር አተረፈ። ወደ ቤተክርስቲያን ሄድክ፣ ቄደር ወሰድክ፣ ተነጋገርክ ከአባቶች ጋር? እኔ ያው አንድ ጊዜ ሞከሬ ነበር እንደዚህ ነገር። ድንገት አንድ ልጅ የሚያቀኝ ነበር እዛ ቤተክርስቲያን አካባቢና ጠየኳቸው ቄሱን እንደዚህ ቄደር ልወስድ ነው ምናምን አልኳቸው። እሺ አሉኝ። ከዛ ተቀጣጠረ ምናምን። እኔ ደግሞ እንደነገርኩ አልተመቻችልኝም። ቤትም አልነበረም፣ ማድርበት ቦታም የለም፣ ስራም የለም። እንደነገርኩ ለትራንስፖርትም ለምንም ወሬቨር ብቻ ከምነግርህ በላይ ነው። አሁን እንደዚህ ስሱ ከላይ ነው የምነግርህ ለማንም ሰው ራሱ እኔ ዛሬ ነው አሁን ያወጣው ያለው ይሄን ነገር ማለት ነው። እና በጭንቀት በዲፕሬሽን ልሞት ልነግርህ አልችልም። እና ምንም ነገር እንትን ስለሌለ እንዴት አድርጌ ነው አሁን እንትን አድርጌ ያርጋለሁ ብዬ ብቻ ዝም ብዬ ንስሐ ወስጄ እሳቸውም ሸኙኝ። ቄደር ግን ያው አልተመቻችልኝም፣ አልተጠመኩም። እሺ የንግድ ባንክ አካውንት አለክ? የአቢሲኒያ አንድ ነው ያለኝ። የአቢሲኒያ ብቻ ነው ያለኝ። አቢሲኒያ። እሺ እሺ ንገረን ቁጥሩን። ያው እሺ 39 93 39 39 69 69. ያው እዚህ እንትንም ኮመንት ይላል። ስልክ ቁጥርህንና ስም ከና እስከ አያት ጻፍ። እሺ አንተ እሺ አንድ ላይ ከና አባት አንድ ላይ ጻፈውና ፖስተው። እሺ በንጹህ ሕሊና ነው የማስቸግራችሁ። እንግዲህ እነሱ ያሰቃያሉ። ዋናው ነገር መፈታት ነው። እንግዲህ የወንድም በየቤቱ እያደራለና ቢያንስ 2 ሰዎች እንደ $50 ሳፖርት እናደርገዋለን የምትሉ ሰዎች 2 ሰዎች እፈልጋለሁ በንጹህ ሕሊና። ሌላውን ነገር ወደፊት እናደርጋለን። እሺ ደብረሲና ጤና ይስጥልን። ጤና ይስጥልኝ ወንድሜ ቢኒያም። በመጀመሪያ አመሰግናለሁ። ኮመንትህን አይቼ አስተካክያለሁ። እሱ ነበር የገባሁት። አመሰግናለሁ ለማለት ለወንድሜ $50 የመጀመሪያውን እልካለሁ። እሺ አንተ ከአባቶች ጋር ፎቶ እንደዚህ አስተካክሎ ያልኳችሁ ነው ያልኩ። እኔም ደግሞ እኮ ብድር መልሻለሁ። ምን አድርጌ ነው የመለስኩት? አመሰግናለሁ ብላ ይኸው ቢነት ታች ጽፌላለሁ ሁሉ አድርጌያለሁ። እሺ አብርሽ አልታየንም። ይኸው እንግዲህ ወንድማችን ደብረ ሲና የቤተክርስቲያን አገልጋይ ነው። ያው $50 እኔ ሳፖርት አደርጋለሁ ብሏል። እሺ ሌላ አንድ $50 ሌላ $50 እሺ 154 ሰዎች። እኔ ብር ስለሌለኝ ነው እንጂ እናንተንም አልጠይቃችሁም ነበር። ሆነስት እግዚአብሔር ፊት ነው የምናገረው።
እሺ ሌላ አንድ ሰው እሺ $100 ቢያንስ ከጎኑ ንቁ ለጊዜው። እሺ በቃ እኔም አግዘዋለሁ 50 ፓውንድ። እሺ እኔ 50 ፓውንድ በቃ እዩ። እናመሰግናለን። እሺ በንጹህ ሕሊና ይሄ ወንድምን መቅረብ የምትፈልጉ ሰዎች ካላችሁ አንደኛ ህይወቱ እንዲጠበቅ በነገራችን ላይ አብርሽ ስልክን አስቀምጥልኝ። ያው ካስጽፍ ያለው ቢነ ፎሎ ላርግና ባንኩን በደንብ ጽፈህ ላክልኝ። ይችላል መምህር ለቢኒ መምህር ዘላለም ወንድሙን ወይ መምህር ሚካኤልን ነገ እንዲያገኙ አደርጋለሁ። እሺ መምህር ዘላለም ዛሬ ይሄዱ አላውቅም፣ ወደ አውሮፓ አላቸው ፓሪስ ጉባኤ። ዘላለም ወንድሙ እንዲያገኙ አደርጋለሁ። ነገ ምናምን ደውልልኝ እና በመጀመሪያ ያው የቤተ ክርስቲያን ስርዓቱን ጨርሰ ቄደርን መውሰድ አለብህ። ከሁሉ በፊት ያ ነው ብራይት የሚሆነው። ምክንያቱም እቺ ሴትዮና እነዚህ ሰዎች ላይ ያለ ዝፍዝፍ አጋንንት ገና ነው፣ ተጨምቆ ብቻ አይደለም። ገባ እና ብሬኖች መደረግ አለብህ። መቼም አሁን አንተ አይተኸዋል፣ ነቅተህበታል። እና ዝፍዝፍ እኮ የምለው እኮ የሚጠራውን አጋንንት ልጅን እንኳን አላያችሁትም ቅድም? እና ወደ የዘፈዘፉት ነው። እነሱ ለዘፈዘፉት እኔ ለምን አፍራለሁ? ስለዚህ እንነጋገራለን፣ ነገ እንደዋወላለን። ዋናው ነገር ትንሽ ተምረህ ንስሐን አባቶች ከሰተው ከዛ በኋላ ቄደርን ትወስዳለህ። ከዛ በኋላ ቄደርን ከወሰድክ በኋላ አይዞ እግዚአብሔር በዙፋኑ አለ። የተቀለደባት እማምላክ ወላዲት አምላክ አለች አይደለ? በቃ እውነት 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 እሷ ትረዳሃለች። በንጹህ ሕሊና ተታላችሁ ለተፈላችሁ ጾጋ እግዚአብሔር አለ። አብርሽ እና ይሄ ወንድም እና እዩ ቢኒዬ የዩኬ ስቴትመንቱን ተቀበለው። እሺ ስልኩ እሺ እናገኘዋለን። እሺ ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ በእውነት እግዚአብሔር አግዞናል። ብዙዎች እየወጡ ነው። እኛ እንዳልኳችሁ እነዚህ ሰዎች ጭምር ትምህርታቸውን አስተካክለው በሰላም ወደ ቤተክርስቲያን ስርዓትና የቤተክርስቲያን ትምህርትና ስርዓት ላይ እንዲሆኑ ነው ምኞታችን። ሌላ ምንም ነገር የለንም። እና እንደነዚህ አይነት ሰዎች ደግሞ ወጥተው ሲመሰክሩ ብዙዎቻችሁ ትጽናናላችሁ። ደግሞ አያችሁ ቢዝነስ ስለሆነ አሁን ወንድማችን አብርሃም ወጥቶ ፊት ለፊት ቢመሰክር መንግስትም የሷ ነው። በነገራችን ላይ ምንም እኔ እንግዲህ ከሷ ጋር ብዙ ነገር አሳልፌያለሁ። ባይዘወይ ከአንተ ጋር የተከራከረች በሰዓት እኔ እየሳኩ ነበር፣ አጠገባ ነበርኩኝና እሱ ጋር ያለው አጋንንት እመታዋለሁ ብላ ነበረ። በገብርኤል በሚካኤል እያለች የነበረ እዛ ሰዓት ከጀርባ ሆነ እንስቅ ነበረ። ግን አይ ስንቱ ጉድ ነው። በእናትህ እንትን እኮ ብላ ነው አይደለ? ካሜራ ይዛችሁ አናግሩኝ ብላ ነው አይደለ? የፈለጋችሁ አመጣለሁ። ካሜራ ያስፈልጋትም እኮ እኔ አንድ እኮ የሚገርም ሳይኮ ነች የተጫወተችብን። ሳይኮ ነው እንዴ! ቲጂ እኮ በጣም ማስያነች። ቆይ ፎቶዋ እኮ ነበረኝ በእናትህ። ሳይኮ ነች። በቃ ህዝቡን እንዴት አድርጋ በአይምሮ በዛ በሚወደው በሚፈራው ነገር ይዛ ነው የተጫወተችበት እንጂ ምንም አታውቅም። ባዶ ቅል በላ ፎቶዋ ልኬልህ ነበረ። እኔ አንድ ቀን ከኔ ጋር ተጣልታ ተከራክሪያት ማለት ነው። ለነጋታው ባዶ ነው የሆነ ቤቷ። ኦኬ ሰው ትቷት ሄዶ ማለት ነው። ወይዬ ብላ አልቅሳ ነው የመለሰችው ሰው እና እኔን ተሳስቼ በል ብላ ምናምን ነገር ማለት ነው። ከኔ ጋር ተጣልታ እንኳን አንድ ቀን አስራት በኩራታ ዜሮ ባዶ ወርዶ ከሰው ለምና ነው ፋንድ ማለት ነው አድርጎኝ ብላ ሀብታሞች ማህበረሰቦች ነበሩ። ለምና ነው እንዲያውም ተደጉማ ነው። ጮለሌ ሌባ እኮ ነች ወይ! ይህን ፎቶ ሳወጣባት ግን ምን አለች? እኮ እዚህ ጋር እኮ ዲዛይን በምትሰራበት ሰዓት ነው እንግላንድ ውስጥ የነበረች።
አታይም? ተነፋነፍ ለብሳ የለጠፍኩት እሱ እኮ ከነግሽ ያለው ካለች በኋላ እኮ ነው። ልክ ከእንግላንድ ወደ ኢትዮጵያ እንደገባች ነው የመጀመሪያ ፎቶዋ ነው። በነገራችን ይሄ ደግሞ የት ነው? ኢንግላንድ እያለች እኮ ነው። ኢንግላንድ እያለች ነው። በየመሸታ ቤቱ በምዞርበት ሰዓት ላይ እዚህ የጃማይካ ቤተክርስቲያን ውስጥ ኦርቶዶክሶች በሚያስቀድሱበት ቦታ ላይ ተነሳች ፎቶ ነው። አሁን አንተ ብታሳይ ጨፋሪ። የሚገርምህ እኮ አሁን ፎቶ ለብሳው ያለችው ገለ ልብስ እዩ ያመጣው ማለት ነውና ያምራል አይደለ? የሆነ ባህላዊ ዲዛይነር እኮ ነው። ደስ ይላል አይደለ? ኢንግላንድ ላይ እኮ ዲዛይነር ነች ለንደን ላይ። ግን ውስጣቸው እኔ በጣም ነው የሚገርመኝ። የሚገርም አንድ ነጠላ ጠፍቷት እየየየየ ብላ ያለቀሰች ሴትዮ አንድ ሰው ሞቶ እንደዛ ታስብ። ዲዛይነር ነች ያልኩ ነጠላ ጠፍቷት እንዴት እንዳለቀሰች አንድ ቀን ማለት ነው። ተቀልዳለህ። እንደምን አመሻችሁ። እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። አሜን። አይ ስለሷ ለመናገር ፈልጌ ነው ልግባ ያልኩት። ቢኒያም ከየት ነው? ከለንደን። እሺ ለንደን የተሰበሰባችሁ አንድ እንግዲህ እዛ ካላችሁ ታውቃላችሁ፣ ማርያም ቤተክርስቲያንን ታውቋታላችሁ? አረ በደንብ ነው የምናውቃት። ማርያም ቤተክርስቲያን መጀመሪያ ስትጀምር ግሪን ፓርክ ነበረች። እማወራለ ከ33 ከ34 ዓመት በፊት። እሺ ከዛ ይሄኛው ቤተክርስቲያን ወደዚህ መጣ። ምክንያቱም እዛኛው ላይ ቆይ ድገሞ ከስንት ዓመት በፊት? 33 34 ዓመት በፊት ግሪን ፓርክ አካባቢ ነበር ቤተክርስቲያኑ፣ ከሂልተን ሆቴል ጀርባ። ኦኬ። ብዙ ሰው በጣም ይሰቃይ ነበር። መኪና ማቆም እንኳን አትችልም ነበር እዛ። እና ወደዚህኛው አሁን ወዳለችበት ቤተክርስቲያን ዞራ ስትገዛ አሁን ለሁለት እንደተከፈሉ ታውቃላችሁ። ኦኬ። እሷ መሃል ላይ ሆና ደግሞ ለሶስት ነበር። እቺኛዋ ሴትዮ ስንዱ ስንዱ ትክክለኛ ስሟ ስንዱ ነው። የሞዴል እንትኑ ቲጂ ነው ትላለች እሷ። እና እኔ በፊት ድሮ ነው ማቃት ካምደን አካባቢ ትኖር ነበር። ያው ለንደን ያላችሁ ልጆች ታውቁታላችሁ። ካምደን ማለት እኮ አበሻ በብዛት የሚኖርበት። ግን እሱ ብቻ ሳይሆን እነዚህ ፍሪኪዎቹ አወካቸው ጸጉራቸውን ቀጥ አድርገው እንትን የነሱ ጓደኞች ነው። ጃንኪዎቹ የነሱ ጓደኛ ነበረች። እርስ በርስ ግንኙነት የሚያደርጉ ስለሚች በትክክል የነሱ ጓደኛ ነበረች። እና በጣም የሚያስጠላ እሷን ሁሉ ተከትለው ከለንደን ሁሉ የሄዱ ልጆች አሉ አዲስ አበባ ድረስ። ይሄው ከላይ እኮ አብርሃም አልሳሰማውም እንደ አብርሃምን እኔ አሁን ነው የገባሁት። ልክ እንደገባሁ ነው አብርሃም እኮ አንዱ ተከትሏት ኢትዮጵያ ገብቶ ወረቀቱ ሁሉ ተቃጥሎ ያው 2 ወሯ ነው ከሷ ጋር ከወጣ። ይሄው አሁን እኮ እሱን እኮ ነው ቢያንስ አሁን የኤርትራ ፓስፖርት በ1 ዓመት ከ2 ወር ተብሏል። አሁን 2 ወር ይቀረዋል እና ኦልሬዲ 5-6 ዓመት ሆኖታል ወረቀቱ ከተቃጠለ። በትራቭል ዶክመንት ነበር የገባው። ኦኬ። እና እሱ ነው በጣም ነው እንትን የሚለው። በጣም የምታሳዝን ነች። በጣም የምታሳዝን ሰው ነች። እና በደንብ ስለማውቃት ነው እንደዛ ያልኩህ እኔ። ግን እኔ አንድ ጥያቄ ልጠይቅ። እሺ ደስ ይለኛል ወንድሜ። እሷ ወደ ኢትዮጵያ ገብታ ይሄ ሁሉ ነገር ካደረገች በኋላ እነ ቀሲስ ሄኖክ ነኝ ተብዮቹ መጣው ሲያስጠምቁ መልሰው ደግሞ እንደገና ደግሞ ለንደን ላይ በብዛት ለንደን ላይ ያሉ በጣም ብዙ ወጣቶች እንደገና ቤተክርስቲያን ለሁለት ሲከፍሉ እኔ እዛው ቤተክርስቲያን ቦታ ላይ ነበርኩኝ። ቀሲስ ሄኖክ ተብሎ ሲወጣ ማለት ነው። ያጠመቀው በድንኳን ነው። የዛን ጊዜስ ምን ተማራችሁ? ምን አያችሁ? ከቤተክርስቲያን ሲያስወጡ ሁሉ እኔ በር ላይ ነበርኩኝ። እኔ ቤተክርስቲያን ውስጥ ቆሜ ነበር የዛን ጊዜ። የት ማርያም ነበርክ አንተ? ነበር። ኦኬ። ማርያም ቆመ ከነበርክ ከቤተክርስቲያን ውጡ ሲል የመጀመሪያው አልወጣም ያልኩት እኔ ነኝ ካስታወስክ። አንተ
የሆነ ወፈር አጠር ነገር ያልክልሽ ኖ ረጅም ኮፍያ አደርጋለሁ፣ መላጣ ነኝ። እሺ እና ሰውን እንደውም ግቡ እያልኩ ነበር። እኛ የመጣነው ማርያምን ብለን ነው እንጂ ቄስ ብለን አልመጣንም። ሰውን ማባረር አትችሉም። ይሄ ውስጥ የምታባረሩት ቤተክርስቲያኑ ሲገዛ ብር ያዋጣ ሰው ነው። እናንተ እንኳን አላዋጣችሁም፣ አዲሶች ናችሁ ስላቸው ጸጥ ነው ያሉት። ብዙዎቹ ተመልሰው ገቡ። እሺ ያ እዛ ቦታ ላይ የተደረገው ነገር ትክክል ነበረ ያደረጋችሁት ነገር? ምን የትኛውን? ለምሳሌ ቀሲስ ሄኖክ አጥማቂ ቀሲስ ሄኖክ ተብሎ የተጠራው ሰው ቤተክርስቲያን እንደማይወክል ቃል በቃል በመጽሐፍ ቅዱስ ቃልም በሐዋርያት ሰንሰለትም ሲመጣ ክህነት ቤተክርስቲያን አካል የሆኑ ሰዎች አወገዙ ነው። ምዕመን እናንተ ምዕመን ነን። ከካህናቶች እንዴት በልጠን ነው ቀሲስ ሄኖክን አብልጠን ካህናቶች የከለከሉትን ቤተ መቅደስ ውስጥ ለማስገባት የታገላችሁበት ነው? ኖ መቅደስ ውስጥ እኮ ለማስገባት እኮ ማንም የታገለ ሰው የለም። ያው ቤተክርስቲያን ግቢ ካለፍክ እኮ ያው መቅደስ እኮ ነው። ኖ ልነግርህ ነው። አንደኛ ነገር አሁን አንተ የምትለው ሲኖዶሱ አይወክለውም፣ ይሄ ሰውዬ መግባት የለበትም ብለው ሲናገሩ ቀሲስ ሄኖክ ወረቀት ይዞ ነበር። እሱን ታውቃለህ? ከየት ነው የመጣው ወረቀቱ? ወረቀቱ ከሲኖዶስ ነው የወጣው። የሲኖዶስ አርማ ማን ነው የሰጠው? እሱን አላውቅም እኔ። እሱን ልመልስልህ እሱን እኮ ነው እኛ እኮ እየጠየቅን ያለው። እኔ እሱን ልመልስልህ አልችልም። ጨረቃው ጳጳስ ነው። ማን ነው የሰጠው? እኔ ማን እንደሰጠው አላውቅም። እሱን እግዚአብሔር ነው የሚመልሰው። ግን ወጣችሁ ግን ውጪ ግን ተጠመቃችሁ በጎማ ነበርኩ። ቪዲዮ ሁሉ ቀርጸን ለአረቢኒያም እያሳየን ነበር። የለንደን ጊዜ ይኸውልህ፣ እኔ የለንደን ጊዜ አልነበርኩም፣ አዲስ አበባ ሄጃለሁ። አዲስ አበባ ነበር። ቢኒያም ቀጥል፣ አንተ ቀጥል። ማን ነው ስምህ? አዱ የልጄ ስም ነው። ጌትነት ነው የኔ ስም። እሺ አቶ ጌትነት። እሺ አሁን ለምሳሌ ደብዳቤ ግርማም ይዞ መጥቶ ነበረ አንድ ቦታ፣ ወዲያው ተሰረዘ ምናምን። ግን አሁን አንተ ቤተክርስቲያን እንዳደገ ወንድም እንዳደገ ሰው የነ ግርማ ትምህርትና የነ እንግዲህ አሁን ስንዱን እየተቃወምካት ነው። ግርማና እነ ስንዱ የሚያደርጉት ምን ይለያያል? ግርማ ማን ነው? ሄኖክ ማለት ነው። ሄኖክም እነ ግርማ አጥማቂ ግርማ ማለት አጥማቂው መምህር ግርማ ብላችሁ የምትጠሩት ማለት ነው። አባ ግርማ ነው የምትለው ወይስ መምህር ግርማ? ዲስሪስፔክት እያደረኩ አወሩኝ። በጣም ይቅርታ አድርግልኝ። እሺ ያዱኝ መምህር ግርማ ምንም ችግር የለም። እኛው በዚህ ቤት ይኸውልህ፣ በመጀመሪያ ደረጃ ምሳሌ ነው እየነገርኩ ያለሁት። አንድ ቪዲዮ ላሳየህ። ለምሳሌ እሳቸው አጋንንት እንዳለባቸው ታውቃለህ? እኔ ምንም የማውቀው ነገር የለም። ማለት ያው ማስተማሪያ ስለሆነ እየሰራን ያለው ማለት ነው። እኔ ደግሞ እኮ የገባሁትም ልማር ነው። ይኸውልህ አሁን ለምሳሌ ስማቸው እሳቸው የሚሉትን አንተ ምንም የለብኝም ትላለህ። አዎ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት የምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና ሆነህ ከመጣህ እቀበልሃለሁ፣ ና አግዘኝና አስወጣልኝ እልሃለሁ። እሺ እንግዲህ ሰምተሃል አይደለ? እሺ ሰው ለሁለት ጌታ መገዛት ይችላል ወንድሜ? አይችልም። እንግዲህ ቃል በቃል ግርማ ይሄው አጋንንት አለብኝ ብሎ ይናገራል። አንደኛ ቃል በቃል አይችልም። እኛ የምንቃወመው በምክንያት ስለመባረር አንድ ቪዲዮ ላሳየህ። እናገለግልበት የነበረው የረር ስላሴ እና ጀሙ ዑራኤል ነበረ። የገዳ ደብዳቤ በቅዱስ ፓትርያርካችን በመላኩ ምክንያት አሁን አቋርጠናል፣ አቁመናል። የትም ማገልገል አይቻልም። ለምን? ደብዳቤው ስለተላከ ያንግዷል። የደብሩ ቅጥረኛ ወሬ እያገለገልኩ ነበረ። ብዙ ምዕመናን እየተፈወሱ ያው ስለዚህ አሁን በፓትርያርኩ አይደለ? ሰማ አይደለ? ታግደዋል። አሁን ምን ልል ነው? አሁን ደብዳቤ ስለተያዘ አንድ ሰው ወደ ሀገረ ስብከት ሲመጣ አሁን እንግዲህ እኛ ስራ እየሰራ ነው። እነዚህ ሰዎች የቤተ ክርስቲያን ትምህርትና ልምምድ አይደለም የያዙት የሚል ጽኑ ሙግታቸው። ትምህርታቸውን በጣም እንግዲህ ብዙ ኦልሞስት ለ5 ሰዓት ተቀምጫለሁ። በእውነት ለመናገር በውስጡ ልታናግረን ትችላለህ።
ማስረጃዎችን መላክ እንችላለን። ኦልሬዲ ከቤተ ክርስቲያንም በደብዳቤም ጭምር ነው የታገዱት እነ ግርማ ማለት ነው። አሁን የሆኑ ሰዎች እነሱም ይናገራሉ እኮ ቆርቆሮ ቤት እያላችሁ ትጠሩናላችሁ፣ ህንፃ ስትገነቡ ታባርሩ። ለፈንድሬዚንግ ነው የሚጠቀሙባቸው እና ጋንንት ማስለፍለፍ የቤተ ክርስቲያን ትምህርት አይደለም ባጭሩ ማለት ነው። እና እውነት የምነግርህ ያለ ምክንያት አንቃወምም። እኔ አሁን የእናንተ ሀገር የነበረውን ታሪክ አላውቅም። ከዩ ጋር በደንብ እንትን ትላለህ፣ ግን አንተም ኢንፎርሜሽን ጋዘር አድርገህ በደንብ እንሰራበታለን። እመነኝ ግን ግርማም ተስፋዬም ስንዱም አንድ አይነት የቤተ ክርስቲያን ጠላቶች ናቸው። በግልጽ የምነግርህ ሄኖክም ዮሐንስ የሚባሉትም ብዙዎቹ ማለት ነው። የቤተ ክርስቲያን ትምህርትና ልምምድ አይደለም እነሱ ላይ ያለው። ይህን በቅንነት እንድትረዳን ይሁን ወንድሜ። ምናልባት የተንገላታ ሰው ደግሞ እዚሁ ኢንግላንድ አለ። ከኢንግላንድ ከእናንተ ሀገር እንግዲህ ከደና ስራው ላይ ከደና ህይወቱ ላይ አውጥታው ወስዳው። በነገራችን ላይ ግርማም እዛ ይመጣል፣ ተስፋዬም እዛ ይመጣል በነገራችን ላይ። እና በሰይጣን ማስለፍለፍ የቤተ ክርስቲያን ትምህርት አይደለም። እኛ በመረጃ ነው የምናገረው በነገራችን ላይ። እና ከሰይጣንስ ምስክርነት እንዴት ትሰማለህ? እና ይሄ ነው። እና ለሌላ ሰው እድል ልስጥና ከአንተ ጋርም በውስጥ እናገራለን። ምናልባት ከነዚህ ሰዎች ጋር አሁን ግንኙነት ካለህ የምንቃወምበትን ምክንያት በማስረጃ እናሳያለን ማለት ነው። የቤተ ክርስቲያን ትምህርትና ልምምድ አይደለም። ከቅዳሴ በኋላ ከከበረው ቁርባን በኋላ በላቫጆ ውሃ መደበደብ የቤተ ክርስቲያን ትምህርት አይደለም። የቤተ ክርስቲያን ትልቁ ዋና የአምልኮ ስርዓቷ ቅዳሴዋ ነው እና በርገር እያበላ የሚደረግ ነገር የለም። ለመጨረሻ ጊዜ የመምህር ማናቸው ግርማን አሁን ሲወሩ ሰምቼ ነው እና እኚህ ሰው በነገራችን ላይ ካናዳ ነው የምኖረው። ካናዳ መጥተው እንዲሁ ሰውን አባልተውት ነው የሄዱት። ቤተክርስቲያን አንድ ቤተክርስቲያን ብቻ ነው የተቀበላቸው። ቅድም እንዳልከው በፈንድሬዚንግ ነው የሚጠቀሙባቸው። ሌላውን ስቴዲየም ውስጥ ኳስ ሜዳ ላይ ውሃ ተደርጎ በቧንቧ ለዛውም ከፊት ለፊት የቆመ ሰው $100 ይከፍላል። ወደ ታች ቆሞ ደግሞ 30 እንዳቀማመጥህ ነው እና በዛ ልክ ገፈፋ የሚካሄድበት የውሸት ነገር ነው እና ቅድም ከሴትዮዋም ጋር እና አብርሃም የደረሰባቸውን ግፍ ለተመለከተ እንደው በእናንተ በኩል ወንድሜ ቢኒያም ሌሎች ሰዎች እንዲጠነቀቁ ማድረግ እውነታቸውን ማጋለጥ ያስፈልጋል። ሰዎች ያንን እያዩ ነው የሚገቡትና እዛ ላይ ተጠነቅቆ ቢሰራበት ለማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ደህና ደሩ። እሺ፣ ቃልት ያሰማል። ከልብ እናመሰግናችኋለን። ሁላችሁንም እናመሰግናለን። ቢኒ ሰው ላስተዋውቃ አባቴ ተቀበለ መጣ። ሰው ላስተዋውቃ። እሺ፣ አትሌት ተስፋዬ ጅፋር መጥቷል። እንግዲህ ቤታችን ፈርጥ የሀገራችን ፈርጥ እንግዲህ ተዋውቀው ኤፍራታ 17። እሺ፣ ማን አልከኝ? አትሌት ተስፋዬ ጅፋር። እሺ፣ ተስፋዬ ጅፋር ጤና ይስጥልን። ጤና ይስጥልኝ። ብዙውን ጊዜ በበር እመላለሳለሁ። አድናቆቴ ከራሴና ለእዩ አንዳንዴ ነግረዋለሁኝ እና እዚህ ቤት ብዙውን ጊዜ ጆይን አረጋለሁ። ግን ማንም ቤት ገስት አልጠይቅም። ያውቃል እዩ ከሳቡኝ ነው የምገባው እንጂ አንተ ጋር ለመግባት ጊዜ ጠብቅ ነበር እና አጋጣሚ ሳገኝ ነው የገባሁት። ቤልዬ እንደምን አለህ? እግዚአብሔር ይመስገን። በመዘግየቴ ወፍራም ይቅርታ ጠይቃለሁ። እንኳን ወደ ቀደመችው መንገድ እግዚአብሔር አምላክ መለሰ። ፍጻሜህን ያሳምር። የሰው ልጅ የጅማሬው ሳይሆን ፍጻሜው ሲያምር ነው ደስ የምለውና አሜን። እንኳን ወደ ዋናዋ ቤት ተመለስክ። መብርሃን ወላዲተ አምላክ ፍጻሜህን ታሳምርልን። አሜን አሜን። ወንድም ቅድም ስለሚነገሩት ነገሮች በሙሉ እየሰማው እያዳመጥኳችሁ ነበርና ይህ ሰው መጀመሪያ ስራ ሲጀምር እናንተ ስለ ዝዋይም አንስታችሁ ስትናገሩ ብዙ ሰምቻችሁ ነበር ባለፈው እና ከቀሲስ ጋር ከደቡብ አፍሪካ ከገቡት አባት ጋርም ብዙውን ነገር ሰማ ነበር እና አዲስ አበባ ጎርጎሪዮስ ቤተክርስቲያን የመጀመሪያ ስራ ሲጀምር ይህ ሰው መኪና አራቱም ጎማ ለፈለፈ ብሎ ነው የጀመረው።
ያው እግዚአብሔር ምስክሬ ነው። መኪና አራቱን ጎማ ለፈለፈ ብሎ ነው የጀመረው። ስማቸውን መጥቀስ አልፈልግም። እጅግ በጣም ወዳቸውና ማከብራቸው ጓደኞቼ አትሌቶች፣ ያውም የዓለም ፈርጥ የሆኑ አትሌቶቻችን አሉና በአንደኛው አትሌት ላይ ዘመቻ ከፍቶ 6 ሴት እህቶቻችን እከሌ ናት ያሰራችብን ብሎ ያስለፈለፈና እሷን ከሩጫ ሜዳ ያገለለ ሰው ነው። የብዙ ሰዎችን ትዳር ያፋታ ነው። አረ ስንት ጉድ አለ። ብቻ ምንድን ነው የሚባለው? ሾላ በድፍኑ ውስጡ ለቄስ አይደለም የሚባለው? እንደዛ አይነት ነው። አርቲስት አንድ ሯጭ ማነች? አንዲት እህታችን ደግሞ ከነሱ ጋር ማነች ስሟ ማን ነበረ? ተለቋል ሰሞኑን። እሷ ደግሞ ፎቶ ልጅየው ለቆታል። ማነች ስሟ? ኃይሌ በስንት መከራ ነበር ከዩቲዩብ ላይ ያስወረደላት። እንግዲህ መልሶ ጭኖት ይሆናል። አው ጌጤ ዋሚን ትዳሯን ያፋረሰ ብዙ ነገሮቿን ያበለሻሸ እና በሚዲያ ላይ አውጥቶ እንደዛ የዘረገፈ ነውረኛ የሆነ ሰው ነው። እግዚአብሔር ልብስ ወደ ልቦናው ይመልሰው። እውነት ለመናገር እንትና ማነች? አሁን ሰሞኑን እኮ ነው። ቆይ ይኸው ላሳያችሁ። እንትኑ ላይ የታለ እንትና ማነው? የልጅየው ቀሲስ ኃይለመለኮት ለጥፏታል እኮ። ማነች? አንዲት ሯጭ የትግራይዋ ልጅ መሰለች። ወለተ ሚካኤል ነች። ወለተ ሚካኤል መሰለኝ። ቀይሮ ረዥሙ ቀይዋ ቀይ ረዥም በተክሊል ያገባችው ልጅ ወለተ ኢየሱስ ረዥም እንደውም በትግራይ ለተኪዳን ግደይ እሷን ደግሞ ሰሞኑን ለጥፏታል ልጅየው። አቤት የሰራዊት ጌታ እግዚአብሔር። በነገራችን ላይ ልጁ የሚይዘውን መኪና ብታዩ እኮ ይሰቀጥጣቸዋል። ምን ችግር አለበት? በጣም ለተሰንበት ግዳይ ለተሰንበት ግዳይ ቴንክ ዩ። እሷን ደግሞ ይዘዋታል አሁን። ምንድነው ተስፍዬ ያው ስለመጣ ከልብ ነው የምናመሰግነው። አሁን ሀገር ውስጥ ነው ያለው? አይ ነው እኔ እዚህ ሰሜን አሜሪካ ነው ያለሁት። ያኔ እንደወጣ ማለት ነው። እኔ ቆይ ትንሽ እኔ በዛ ምክንያት ሳይሆን እኔ እንትን ነበረኝ ምክንያት ነበረኝ እዚሁ ወጥቼ መኖር የጀመርኩበት ምክንያት አለኝ። ከሀገሬ ወጥቼ መኖር አልመኝም ነበር። እኔ ኮንታክት አድርገውና በደንብ ብዙ ነገር ያጫውታል። እሺ እኔ በጣም እንደ ከአባቴ ማላሳንሰው ሰው ነው። ምንድነው መሰለ እኛ እነዚህ ሰዎችን ከመሬት ተነስተን አይደለም እየተቃወምን ያለ ነው። አሁን ሁሉ ሰው ሊረዳ የሚገባው 2 አይነት ስራ ነው እየሰራ ነው ያለው። አንደኛ በቤቱ ያሉት እንዲጸኑ ከዚህ ልምምድ እንዲወጡ፣ ሁለተኛው በሌላ እምነት ውስጥ ያለ ኦርቶዶክስ እነዚህ ሰዎች ትምህርትና ልምምድን ትመስላለች እንዳይሉ እንዳይደለች ነው ለማሳየት እየጣርን ያለ። አዎ በእርግጥም ኦርቶዶክስ ተዋህዶ ግርማና ተስፋዬ ስንዱ የሚቀልዱባታል። እግዚአብሔር ይስጥልኝ። አምላከ ቅዱሳን አጥቶ የማይበደር ሰጥቶ የማያልቅበት ምክር የማይሻ ገሎ የማይሸሽ ኃያል ክንደ ብርቱ ገናና ቅዱስ እግዚአብሔር በምርጫ ካርድ የማይጣል ማንም የማይገዳደረው የዘመናት ሁሉ ባለቤት የጌቶች ጌታ የነገስታት ንጉስ የአማልክት አምላክ ኃያሉ ቅዱስ እግዚአብሔር ብርታቱን ጽናቱን ይስጣችሁ። እናቴ እመቤቴ ወላዲተ አምላክ አለሁላችሁ ልጆቼ ትበላችሁ። ጥላ ከለላ ጋሻ መከታ ዋስ ጠበቃ ትሁናችሁ። በመውጣት መግባታችሁ በመነሻ መድረሻችሁ በመሄጃ መመለሻችሁ ድንግል ማርያም ከፊት ትቅደምላችሁ ከኋላ ትከተላችሁ በግራ በቀኝ ትደግፋችሁ
በዘርፋፋ ቀምሷ እቅፍ ድግፍ ሽፍን ክልል ስውር ሽሽግ አድርጋ ትጠብቅልኝ። ከኃጢአት በስተቀር የልቦናችሁን መሻት ትፈጽምላችሁ። ጓዳ ጎድጓዳችሁን ባዶ ማድጋችሁን ትሙላላችሁ። የሰው ልጅ ሆኖ እንቆቅልሽ የሌለው የለምና ድንግል ማርያም እንቆቅልሻችሁን ትፍታላችሁ። የእናት ልመናዋ ፊት አያስመልስም አንገት አያስቀልስምና ከቸር ልጇ ከወዳጇ ከመድኃኔዓለም ታማላችሁ ታስታርቃችሁ። ዓለም ሳይፈጠር በእግዚአብሔር ሕልና ታስባ ስትኖር የነበረች ድንግል ማርያም መርታ መንግስተ ሰማያት የምታስገባ ደብተራ ኦሪት፣ የሙሴ ጽላት፣ የአሚናዳብ ሰረገላ፣ የኢያሱ ሐውልት፣ የኖህ መርከብ፣ የኤልያስ መና፣ የሙሴ ደመና፣ ዕፀ ደብረ ሲና፣ ሐመልማለ ሲና፣ የአቤል የዋህ ርግብ፣ የይስሐቅ መዓዛው፣ የያዕቆብ የወርቅ መሰላል፣ የአሮን በትሩ፣ የጌዴዎን ጸምሩ፣ የአብርሃም ድንኳን፣ የኤልሳ ማሰሮ፣ የሶሎሞን ሽቱ፣ የዳዊት በገና፣ የእስራ መሰንቆ፣ አቁራሪተ መዓት፣ ሰዓሊተ ምሕረት፣ ምዕራፈ ቅዱሳን፣ መዝገበ ጸሎት፣ የመድኃኔዓለም እናት፣ የአማኑኤል እናት፣ የባለ ወልድ እናት፣ የኢየሱስ እናት፣ የአባ ኤፍሬም ወዳጅ፣ የበላይ ሰባ አማላጅ፣ አክሊለ ምክህነ ትምክህተ ዘመድነ ሙዳየ መና፣ የአዲስ ኪዳን ጽላት፣ ዳግሚት ሔዋን፣ ዳግሚት ሰማይ፣ የአርያም ንግሥት፣ የሴሎን ሊጥበብ መብርሃን፣ ፀሐይ የጽድቅ ኢየሱስ ክርስቶስ የፈለቀባት ምስራቃችን፣ ተርበን የነበርን በልተን የጠገብንባት የወርቅ መሶባችን፣ ተጠምተን የነበርን ጠጥተን የረካንባት የወርቅ ጽዋችን፣ የቅዱስ ጴጥሮስ አክሊሉ፣ የቅዱስ ጳውሎስ ሰበኑ፣ የነቢያት ትንቢታቸው፣ የሐዋርያት ስብከታቸው፣ የመላእክት እህታቸው፣ የጻድቃን ረዳታቸው፣ የሰማዕታት አክሊላቸው፣ የደናግል መመኪያቸው፣ የሕሙማን ፈውሳቸው፣ የኃጢአተኞች አማላጃቸው፣ ለተራቡት ምግባቸው፣ ለተጠሙት መጠጣቸው፣ ለታረዙት ልብሳቸው፣ ለአንካሳን ምርኩዛቸው፣ ለድኩማን ረዳታቸው የሆነች እመብርሃን ወላዲተ አምላክ ከመከራ ስጋ ከመከራ ነፍስ በምልጃዋ በጸሎት በረድኤት በበረከቷ ትባርካችሁ ትቀድሳችሁ። ቤንዬ አያሉ ቅዱስ እግዚአብሔር ከእናንተ ጋር ይሁን። ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ፣ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖር